እስከ መቼ ነው እንደዚህ የምንቀጥለው? እሺ ቤታችን በችኮላ የሚሆን ነገር እሺ እስከ መቼ ነው እንደዚህ የምንቀጥለው? እኔ እኮ አሁን ስጋቱ የሆነብኝ ነገር ይባስ ተለያይተን እንዳንቀር ነው። አንለያይም አልኩህ አይደለ? እንዴት ከሆነ እንዴት ነው ታዲያ? ምንም ይፈጠር ምንም እኔ ነግራታለሁ እኮ ላሳላት ነው አይደል? እኔ ምን አንቺም እኮ ተስፋ ምቆርጭበት ቀን ይመጣል አይደል? ሁሉም ነገር የሚሰለችበት ቀን ይመጣል አይደል? ብሩኬ እሱ ማለት ነው ፈጣሪ ካልፈቀደ ትዳር ውስጥም ሆነን ተስፋ ልንቆራረጥ እንችላለን እኮ እግዚአብሔር ያለው እኮ። ታዲያ ይሄን አይሚያን ከፈጣሪ ጋር ምንድን ነው የምታገናኘው እኮ እያልኩ ያለሁት ግልጽ ነው። በቃ ምናምን አይደለም እኮ በቃ እኔ አንቺ ካልፈልግሽ ንገሪ ብሩኬ። እረፍ በቃ አልኳ። ስነ ስርዓት ይኖር። አሁን ከዚህ ቤት አስወጣኝ በእናትህ ብሩኬ። እኔ በቃ እዚህ ቤት መሆን አልፈልግም። እኔ ስለዚህ ቤት አይደለም እያወራሁሽ ያለሁት። እንዴት ራሴን ፈርቼ ኮንትሮል አድርጌ እንዴት ሆኜ እንደመጣሁ ነው የማውቀው። በጣም በህይወቴ ትልቁ ውሳኔ ነው። በህይወቴ እንደዚህ አይነት ውሳኔ ወስኜ አላውቅም እኮ። እሺ ለምንድን ነው ለማን ብለን ነው እንደዚህ በችኮላ ማይሆን ነገር ውስጥ የምንገባው ብሩኬ? ለራሳችን ብለን እንዴ? ለራሳችን ከዛስ? እሺ በቃ ከዛ በኋላ እንጣላም ማለት ነው እንዴ? ከዛም በኋላ እኮ ግጭት ሊፈጠር ይችላል። ግጭት ሊኖር ይችላል፣ ግን የሚያስተሳስረን ነገር ትልቅ ነገር ይኖራል በማለት እኔ ግን አይመስለኝም። አሁን ካለው በላይ ማለት ነው አይመስለኝም ብሩኬ። አትቀበዩም? አዎ፣ ምክንያቱም ይሁን ነገር አይደለም። ይህ የማይሆን ሀሳብ ነው፣ ጭራሽ የማይሆን ሀሳብ። እንዴ እንዴት ነው የማይሆን ሀሳብ ነው? አይሆንማ፣ የሚሆን ነገር አይደለም። አንተ ራሱ ስታስበው እንዴት ሊሆን ይችላል? እንዴት መሆን ይችል ነበር? አይሆንማ በቃ እንዴ። ለማንም ብለን እንደዚህ ተጣድፈን ምናምን መግባት የለብንም አይደለም እያልኩ ነው። በቃ ግጭት ውስጥ ገባን ምናምን በስጋት ማይሆን ነገር ውስጥ እንድንገባ አልፈልግም። ነገሮች በሙሉ በስነ ስርዓት ይሆናሉ። ገባ? ጊዜው ሲደርስ በስነ ስርዓት እንዲሆን ነው የምፈልገው። ማንኛውም ሴት ከቤተሰቧ ቤት እንደምትወጣው ልክ እንደዛ ነው መሆን የምፈልገው እንጂ መሆኑ ይቀራል ብዬሻለሁ። እኔና አንቺ ካመንበት ብዙ ነገር የሚቀረን ነገር እንዳለ እያወኩኝ እኮ ነው አይደል? እኮ እኔም እኮ ገርሞኛል እንደዚህ አይነት ሀሳብ ይዘህ ስትመጣ። እንዴ እግዚአብሔር ይጠብቀን እንጂ እኔ እግዚአብሔርን በሚፈጠረው ነገር ሌላም የሆነ ችግር ከመጣ ምናምን እንድንጣላ ምንም እንድንል አልፈልግም። ገብቶሻል? እኔ ድብር ብሎኛል፣ ጭቅጭቅ ደክሞኛል፣ ሰልችቶኛል። አንጣላም